የአማራ ክልል ተወካዮች ከአዳራሽ ጥለው በወጡበት ቀን አዲስ አበባን በተመለከተ በሽምግልና ኮሚቴው አዲስ ምክረ ሀሳብ ተጨመረ። በዚህም አዲስ አበባ የኦሮሚያ ርዕሰ ከተማ እንድትሆን ምክረ ሀሳብ ቀርቧል። ጉዳዩ ውሳኔ የተሰጠበት አለመሆኑን የገለጹት የክልሉ አመራሮች ኮሚሽኑ ለሀገር ይበጃል ያለውን ውሳኔ እንደሚያስተላልፍ ያላቸውን እምነት በመግለጽ ተመካካሪዎችን ለማግባባት መሞከራቸውንም ሰምተናል። ተጨማሪ ዝርዝር ዘገባ አለን። በትግራይ ክልል የዘንድሮ የአሸንዳ በዓል ከአደባባይ ውጪ በየአካባቢ ብቻ እንዲከበር ተወሰነ። በትግራይ ክልል ዛሬ የሚከበረው የ2018 ዓ.ም የአሸንዳ በዓል በበዓሉ ዋዜማ በተፈጸመ የአየር ጥቃት ምክንያት የአደባባይና የስቴዲየም ዝግጅት ተሰርዘው በየመንደሩ ባህላዊ ይዘቱን በጠበቀ መልኩ ብቻ እንዲከበር የትግራይ ክልል አስተዳደር መወሰኑ ተገልጿል። ተጨማሪ ያለን ሳትታገት ታግቻለሁ በማለት ከቤተሰቦቿ 850 ሺህ ብር ገንዘብ የጠየቀችው ግለሰብ ከነ አባሪዎቿ በቁጥጥር ስር ዋለች። ይህንን ድርጊት የፈጸሙት ፍቅረኛሞች ተነጋግረው ከቤተሰብ ብር ለመቀበል አቅደው ቢሆንም በቁጥጥር ስር ውለዋል። ማናቸው የት ነው የሚለውን መረጃ ይዘናል። በአሜሪካ የሚገኙ ኢትዮጵያውያን ስደተኞች ከአገር እንዲወጡ የሚያስገድዳቸው ውሳኔ በፍርድ ቤት ተላልፎባቸዋል። ጊዜያዊ ከለላ መነሳቱን ቀጣይ ዕጣ ፈንታቸው አጣብቂኝ ውስጥ ከቶታል። ተጨማሪ ዘገባ አለን። ከውጭ በተሰማ ሰበር መረጃ የኒውዮርክ የፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ከ75 ሀገራት በሚመጡ ዜጎች ላይ ጥሎት የነበረው የኢሚግሬሽን ቪዛ እገዳ ውድቅ አደረገ። ተጨማሪ ያለን ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን ስለ ወቅታዊ የአዲስ አበባ ጉዳይ ሀሳባችሁን ኮሜንት ላይ ማጋራት ትችላላችሁ። በቀጥታ ወደ መረጃዎቹ አለፍን። በቅድሚያ የሀገራዊ ምክክር ኮሚሽን እስካሁን ትክክለኛውን የተመካካሪዎች ቁጥር ያላሳወቀ ሲሆን በትላንትናው ዕለት የተካሄደው ጠቅላላ ጉባኤ ምልአተ ጉባኤ መሟላቱ ሳይረጋገጥ የተካሄደ መሆኑ ተነገረ። በዚህ ጉባኤም በስምንቱ አጀንዳዎች ዙሪያ የተመካከሩ የስራ ቡድኖች ያጠናቀሯቸውንና በጋራ ማረጋገጫ ቡድን እንዲደራጁ የተደረጉ ምክረ ሀሳቦች ቀርበዋል። ከአጀንዳ ምክረ ሀሳቦች በተጨማሪም ኮሚሽኑ በፌዴራል ከተሞች አጀንዳ ጉዳይ እንዲያሸማግል በሚል ያቋቋሙት ኮሚቴ ያዘጋጀው ምክረ ሀሳብም ለጉባኤው ቀርቧል ተብሏል። የፌዴራል ከተሞች አጀንዳ ምክረ ሀሳብ የኮሚሽኑ ኮሚሽነር ዮናስ አዳይ የሽምግልና ኮሚቴው ለኮሚሽኑ ያስረከበውን ምክረ ሀሳብ ለተመካካሪዎች ለማንበብ ወደ መድረክ መውጣታቸው ነው የተነገረው። የሽምግልና ሂደቱ ተቀባይነት የለውም የሚል ቅሬታ አቅርበው የነበሩት የአማራ ክልል ተወካዮች ከጉባኤው አዳራሽ መውጣታቸው ተነግሯል። ኮሚሽነር ዮናስ አዳይ ተመካካሪዎችን ከአዳራሽ መውጣት ቢመለከቱም ምክረ ሀሳቡን ማንበባቸውን የተሰማ ሲሆን የቀረበው ምክረ ሀሳብን አንብበው ሲጨርሱም ከአዳራሽ የወጡ ተመካካሪዎችን አስመልክተው ንግግር አለማድረጋቸው ተሰምቷል። የተለያዩ አካላትን ያካተተው የሽምግልና ኮሚቴ በፌዴራል ከተሞች አጀንዳ ዙሪያ ያቀረበውን ምክረ ሀሳብ በዋናነት በአዲስ አበባና የኦሮሚያ ክልል ርዕሰ ከተማ ጉዳይ መሆኑ ተሰምቷል። በአጀንዳው የቃላት አጠቃቀም ዙሪያም ተጠሪ አካላት የሚለው ቀርቶ ርዕሰ ከተማ በጥቅም ላይ እንዲውሉ ምክረ ሀሳብ ቀርቧል። ኮሚቴው በህገ መንግስቱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚል እውቅና እንዲሰጥ ባቀረበው ምክረ ሀሳብ ደግሞ እውቅና መስጠት የሚያስችሉ ናቸው ያላቸውን ሁለት አማራጮች አቅርቧል። የመጀመሪያው አማራጭ ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንደሚችሉ የሚጠቁሙ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ሲሆን፣ ሁለተኛው አማራጭ ደግሞ አዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት የሚል ቀጥተኛ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ መሆኑ ተሰምቷል። ኮሚቴው ያቀረበው ምክረ ሀሳብ ኮሚሽኑ ከሁለቱ አማራጮች መካከል አንዱን ለይቶ እንዲያቀርብ የሚጠይቅ መሆኑን የገለጹት ኮሚሽነር ዮናስ አዳይ ኮሚሽናቸው ከጥቃቅን ቡድን እስከ ስራ ቡድን ጉባኤ ድረስ የተካሄደውን የምክክር ሂደት በቃለ ጉባኤዎች የድምፅና የምስል ክምችቶች አማካኝነት ዳግም ተመልክቶ ለሀገር ይበጃል ያለውን አማራጭ ለይቶ እንደሚያሳውቅ መናገራቸውንም ተመካካሪዎች ገልጸዋል። የአማራ ክልል ተወካዮች የምክክር ኮሚሽኑ የክልል ተወካዮች ጉባኤ አባላትን ሰብስቦ የሽምግልና ኮሚቴ ለማቋቋም መንቀሳቀስ ከጀመረበት ጊዜ አንስቶ ሂደቱ የጉባኤውን አሰራር የጣሰና የምክክር ሂደቱን ወደ ኋላ የሚመልስ ነው የሚል ቅሬታ ሲያቀርቡ የነበሩት የአማራ ክልል ተወካዮች
የኮሚሽኑ ኮሚሽነሮች የገቡልን ቃል ጥሰዋል የሚል ተጨማሪ ቅሬታ ማሰማታቸው ተሰምቷል። ኮሚሽነሮች በጠቅላላ ጉባኤ የሚቀርበው በስራ ቡድን ደረጃ የጸደቀው ምክረ ሀሳብ ነው የሚል የማረጋገጫ ቃል ለተወካዮች መስጠታቸውንም ያስታወሱት ምንጮች የሽምግልና ኮሚቴው ስለሚያቀርበው ምክረ ሀሳብ ቀደም ብለው የተነገረ መረጃ አለመኖሩ ተገልጿል። ኮሚቴው እንዲሁም ያቀረበው ምክረ ሀሳብ የምክክር ጉባኤውን የአሰራር ሂደት ያልተከተለ መሆናቸውንም ተወካዮች መግለጻቸውን ሰምተናል። ኮሚሽኑ ከስራ ቡድኖች የተረከባቸውን ምክረ ሀሳቦች በራሱ መንገድ አደራጅቶ ለህዝብ ተወካዮች ምክር ቤት ለአስፈጻሚ አካልና ለሌሎች የመንግስት አካላት እንደሚያቀርብ የሚጠበቅ ሲሆን በአዲስ አበባ ጉዳይ ምን አይነት ውሳኔ ሊያሳልፍ ይችላል የሚለው ጉዳይ ተጠባቂ ሆኗል። ሐምሌ 8 ቀን 2018 ዓ.ም በይፋ የመርሃ ግብር ጅማሮን ያደረገው የሀገራዊ ምክክር ጉባኤ ነሐሴ 16 ቀን በዛሬው ዕለት ይፋዊ የማጠናቀቂያ መርሃ ግብሩን እንደሚያከናውን ኮሚሽኑ አስታውቋል። በትግራይ ክልል የዘንድሮ የአሸንዳ በዓል ከአደባባይ ውጪ በየአካባቢዎች ብቻ እንዲከበር ተወሰነ። በትግራይ ክልል ዛሬ የሚከበረው የ2018 ዓመተ ምህረት የአሸንዳ በዓል በበዓሉ ዋዜማ በተፈጸመው የአየር ጥቃት ምክንያት የአደባባይና የስቴዲየም ዝግጅቶች ተሰርዘው በየመንደሩ ባህላዊ ይዘቱን በጠበቀ መልኩ ብቻ እንዲከበር የትግራይ ክልል አስተዳደር መወሰኑ ተገልጿል። የትግራይ ባህልና ቱሪዝም ቢሮ ከክልሉ የባህል ማህበር ጋር በመተባበር አሸንዳ ለዘላቂ ሰላም በሚል መሪ ቃል በዓሉ በሚከበርበት ሁኔታ ላይ የውይይት መድረክ ማካሄዱ የተገለጸ ሲሆን የቢሮ ኃላፊ ዶክተር አስግዶም ለህዝብ የእንኳን አደረሳችሁ መልእክት አስተላልፈዋል። ቢሮ በማህበራዊ ትስስር ገጹ ባወጣው መግለጫ መሰረት በዓሉ በደመቀ ሁኔታ ለማክበር ሰፊ ዝግጅት ሲደረግ የቆየ ቢሆንም የህዝቡን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅ ሲባል በዓሉ ከአደባባይ ውጪ እንዲከበር መደረጉ ተገልጿል። ሳትታገት ታግቻለሁ በማለት ከቤተሰቦቿ 850 ሺህ ብር ገንዘብ የጠየቀችው ግለሰብ ከነ አባሪዋ በቁጥጥር ስር ዋለች። ይህንን ድርጊት የፈጸሙት ፍቅረኛሞቹ ተነጋግረው ከቤተሰብ ብር ለመቀበል አቅደው ቢሆንም በቁጥጥር ስር ውለዋል። የወንጀል ድርጊቱ የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው አያት የጋራ መኖሪያ ቤቶች አካባቢ ሐምሌ 25 ቀን 2018 ዓ.ም ከቀኑ 4 ሰዓት ሲሆን ነው ተብሏል። ራሄል መለሳ የተባለች ግለሰብ ከቤት እንደወጣች ባለመመለሷ ቤተሰብ ተጨንቆ አቅራቢያቸው ላለው የወረዳ ፖሊስ መምሪያ አመልክቷል። ፖሊስም የደረሰውን አቤቱታ መነሻ በማድረግ የክትትልና ኦፕሬሽን ቡድንና የምርመራ ክፍል በመቀናጀት ግለሰቧ የት ሄደች፣ ምን ሆና ይሆን የሚለውን በማጣራት ላይ እንዳለ ለአባቷ ስልክ ተደውሎ ራሄል እነሱ ጋር እንደሆነችና እንደታገተች እሷን ለማስለቀቅም 850 ሺህ ብር እንዲልኩላት ካልሆነ ግን ልጃቸውን በህይወት እንደማያገኟት ይነግሯቸዋል። ፖሊስም ባደረገው የቀን ከሌሊት ጥረት የታገተችውን ግለሰብ በባህር ዳር ከተማ ልዩ ቦታው ስማዳ እየተባለ ከሚጠራው አካባቢ ሆቴል ውስጥ እንዳለች በመታወቂያ ግለሰቧና አጋች የተባለው ሰለሞን ቁምላቸውን በቁጥጥር ስር በመዋል የምርመራ ስራውን መጀመሩን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጿል። በተያዙት ግለሰቦች ላይ በተደረገ ምርመራም የማስፋት ተግባር ጠርጣሪዎቹ ከዚህ ቀደም የፍቅር ግንኙነት የነበራቸው ሲሆን ከሀገር ለመውጣት አስበው ከቤተሰቦቿ ገንዘብ ለመቀበል ይህንን እቅድ እንዳወጡትን ፖሊስ አረጋግጧል። በተጠርጣሪዎች ላይም የምርመራ ስራውን መቀጠሉን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ከቅርብ ጊዜ ወዲህ ያልተገባ ጥቅም ለማግኘት ሲባል በመሰል የወንጀል ድርጊት ውስጥ የሚገቡ ግለሰቦች እየታዩ በመምጣታቸው ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። በአሜሪካ የሚገኙ ኢትዮጵያውያን ስደተኞች ከአገር እንዲወጡ የሚያስገድዳቸው ውሳኔ በፍርድ ቤቱ ተላልፎባቸዋል። ጊዜያዊ ከለላ መነሳቱ ቀጣይ ጣፈንታቸውን አጣብቂኝ ውስጥ ከቶታል ተብሏል። የጊዜያዊ ጥበቃ ሁኔታ በአሜሪካ ውስጥ ከተወሰኑ ሀገራት ለመጡ ስደተኞች ከሰብአዊ ጉዳዮች ጋር በተያያዘ ጥበቃ ለማድረግ የሚሰጥ ጊዜያዊ የህግ ከለላ ሲሆን ተጠቃሚዎቹ በአሜሪካ በህጋዊ መንገድ እንዲሰሩና ከሀገሪቱ እንዳይባረሩ ያስችላቸዋል። በአውሮፓውያኑ 2022 ይህንን ጥበቃ ለኢትዮጵያን የሰጠው የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን አስተዳደር ሲሆን በኢትዮጵያ በወቅቱ በቀጠለው ግጭትና ሰብአዊ ቀውስ ምክንያት ኢትዮጵያን ወደ ሀገራቸው ቢመለሱ አደጋ ሊያጋጥማቸው ይችላል በሚል የተወሰነ ነበር። ነገር ግን በ2025 መጨረሻ የዶናልድ ትራምፕ አስተዳደር በኢትዮጵያ ያለው ሁኔታ መሻሻሉን በመጥቀስ ጥበቃውን ለማቋረጥ መወሰኑን አሳውቋል። ይህንን እርምጃ በመቃወምም ጉዳይ ወደ ፍርድ ቤት ቀርቦ የቦስተን ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የጥበቃው መቋረጥ እንዳይፈ
እንዳይፈጸም ጊዜያዊ እገዳ ጥለው ነበር። በኋላም የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር ለሄይቲና ሶሪያ ዜጎች የሰጠውን ተመሳሳይ ጥበቃ እንዲያቋርጥ በ6-3 ድምጽ ከፈቀደ በኋላ በኢትዮጵያን የጊዜ ጥበቃ ሁኔታ ጉዳይ ላይም የህግ ክርክሩ ቀጥሎ ነበር። የጊዜያዊ ጥበቃ ሁኔታው እንዲጠበቅ የህግ ክርክሮችን በማንሳትና አፍሪካውያን በአገራቸው ባሉት ቀውሶች ምክንያት ከአሜሪካ እንዳይባረሩ ለማድረግ ሲሰራ የቆየው አፍሪካን ኮሚኒቲስ ቱጌዘር የጥበቃው መቋረጥ በአሜሪካ የሚኖሩ 5000 የሚደርሱ ኢትዮጵያንን ለከፍተኛ አደጋ ይዳርጋል ብለዋል። የአፍሪካ ኮሚኒቲስ ቱጌዘር የአደረጃጀትና የአባል ተሳትፎ ምክትል ስራ አስፈጻሚ ዳይሬክተር የሆኑት ግለሰብ እንዳሉትም በአሜሪካ የተወለዱ ልጆች ያሏቸው ቤተሰቦችም ሌላ ተጽዕኖ ሊገጥማቸው እንደሚችል ጠቁመዋል። ወላጆች የህግ ሰነድ የሌላቸው ሲሆኑ ልጆቻቸው የአሜሪካ ዜግነት ሊሆኑ ስለሚችሉ የቤተሰብ መበተን ሊከሰት እንደሚችልም ገልጸዋል። ቀጣዩ ሂደት ግን በፍርድ ቤት ካለቀ በኋላ በአሜሪካ ህግ አውጪ አካላት ኮንግረስ ላይ የሚመሰረት መሆኑን በንት ገልጸዋል። የድርጅቱ ቀጣይ ስራም በጊዜያዊ ሁኔታ ይኖሩ የነበሩ ሰዎችን ወደ ቋሚ ነዋሪነት እንዲሸጋገሩ ህግ እንዲወጣ መገፋፋት ነው ብለዋል። ይህም ቀላል ሂደት እንዳልሆነ ጠቁመዋል። በኮንግረስ ውስጥ ይህንን ለውጥ የሚደግፉ የተመረጡ ተወካዮች እንዳሉ እንዲሁም የስደተኞችን አስተዋጽኦ የሚገነዘቡ አካላት እንዳሉም ጠቁመዋል። ወደ ኢትዮጵያ የመመለስ ሂደቱ ወዲያውኑ የሚፈጸም አይሆንም ሲሉም ግምታቸውን ያስቀመጡት ዳይሬክተሩ መንግስት ትዕዛዝ ማውጣትና ይህንን ትዕዛዝ ለጥበቃ ተጠቃሚዎች ማድረስ እንዳለበት አስረድተዋል። እስካሁን ግን እንደዚህ ያለ ትዕዛዝ ወይንም እርምጃ እንደሌለ ገልጸዋል። በአሜሪካ በአጠቃላይ ወደ 1.3 ሚሊዮን ገደማ ሰዎች ጊዜያዊ ጥበቃ ሁኔታ እንዳላቸው ያነሱት ዳይሬክተሩ ይህን ሁሉ ሰው በአንድ ጊዜ በህጉ መሰረት ይዞ ማስወጣት ከባድ በመሆኑ ጊዜ ሊወስድ እንደሚችል ጠቁመዋል። ከውጭ በተሰማ ሰበር መረጃ የኒውዮርክ የፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ከ75 ሀገራት በሚመጡ ዜጎች ላይ ጥሎት የነበረውን የኢሚግሬሽን ቪዛ እገዳ ውድቅ አደረገ። የፍርድ ቤቱ ዳኛ ጄኔት ቫርጋስ በሰጡት ውሳኔ የውጭ ጉዳይ ሚኒስቴር ያሳለፈው ይህ እገዳ በግልጽ ህገወጥና ከሚኒስቴሩ ህጋዊ ስልጣን ውጪ ነው ብለዋል። ውሳኔው በዜግነት ላይ የተመሰረተ መድሎ በመሆኑ ከሀገሪቱ የኢሚግሬሽን ህግ ጋር እንደሚጋጭም ገልጸዋል። እገዳው ከአፍሪካ፣ ከላቲን አሜሪካ፣ ከእስያ ከአውሮፓ የመጡ የቪዛ አመልካቾችን የጎዳ ሲሆን የትራምፕ አስተዳደር አመልካቾቹ በመንግስት ላይ ጥገኛ የመሆን ስጋት አለባቸው የሚል ምክንያት አቅርቦ ነበር። ክሱን የመሰረቱት የኢሚግሬሽን መብት ተሟጋች ድርጅቶች በፍርድ ቤቱ ውሳኔ መደሰታቸውን ሲገልጹ፣ የውጭ ጉዳይ ሚኒስቴር በበኩሉ እስካሁን የሰጠው አስተያየት የለም። ዘገባው የአልጀዚራ ነው። ዜናዎቻችን አበቃን። በሰላም ቆዩን።